በዚች አንድ ንግግር ብቻ አላህ ሱብሓነሁ ወተዓላ ወንጀልን ሁሉ ይምርልሃል። ወላሂ ይህን ሐዲስ እኔ ራሱ ዛሬ ነው የሰማሁት። ከአላህ ጋር መታረቅ ለምንፈልግ የአላህን እዝነት ለምንፈልግ በሙሉ ይህን ቪዲዮ ሼር አድርጉላቸው፣ አስደስቷቸው። ረሱሉ ዓለይሂ ሰላቱ ወሰላም እንደዚህ አሉ። የውመል ቂያማ አላህ ሱብሓነሁ ወተዓላ አንድን ሰው ከፍጡራን ሁሉ ለይቶ ያወጣል። አላህ ሱብሓነሁ ወተዓላ 99 መዝገቦቹን ፊቱ ላይ እስከ አይኑ እይታ ልክ ይዘረጋል። ያ 99 መዝገብ ግን እንዳለ ወንጀል ነው። ያን ባሪያ ወይኔ ዛሬ መጥፈዬ ነው ይላል። አላህ ሱብሓነሁ ወተዓላ በዚህ የምትቃወመው ነገር አለ ይለዋል። አልቃወምም ጌታዬ ይላል። እሺ እነዛስ የሚጽፉት መላእክቶች በድለውሃል ይለዋል። ወላሂ አልበደሉኝም ጌታዬ ይላል። ከዛ አላህ ሱብሓነሁ ወተዓላ ዛሬ አንተ አትበደልም ይለውና አንዲትን ወረቀት ከዛ ውስጥ ያወጣል። ያችን ወረቀት አሽሀዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ የምትለው ቃል ናት። ያን ባሪያ እንዲህ ይሄ ሁላ መዝገብ እንዴት እቺ አንድ ወረቀት ትበቃለች ይላል። አላህ ሱብሓነሁ ወተዓላ ዛሬ አንተ አትበደልም፣ ከዛ ላ ኢላሃ ኢላላህ ሙሐመደን ረሱሉላህ የምትለው በአንድ ሚዛን ትሆናለች። እነዛ ሁሉ ወንጀሎች በአንድ ሚዛን ትሆናለች። ግን ላ ኢላሃ ኢላላህ ሙሐመደን ረሱሉላህ የምትለው ሚዛን ትደፋለች። አላህ ብዬ ወዳችኋለሁ። አለይኩም ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እህታችን እዚህ አንድ ጥያቄ ትጠይቃለች። ምን ትላለች? ሁሱ ወንድሜ ሴት ልጅ ማረድ ትችላለች እንዴ? አዎ ሴት ልጅ ማረድ ትችላለች። በቁርአንም በሐዲስም ላይ ሴት ልጅ ማረድ አትችልም የሚል አንደኛ የለም። ስለዚህ ወንድም ሴትም ማረድ ይችላሉ። ሁለተኛ በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት አርዳ ነቢያችን ሰለላሁ ዐለይሂ ወሰለም ተጠይቀው እንብላ ወይ ብለው ጠይቀዋቸው አዎ ብሉት ብለዋል። መዲና ላይ የሚገኝ አንድ ሰሃባ ነበር። አንድ ሴት አገልጋይ ነበረችው። ያቺ ሴት እንደ አጋጣሚ ፍየሎቿን እየጠበቀችለት እያለች አንዷ ፍየል ልትሞት አለች። ቶሎ ብላ ባገኘችው ስለት ቢስሚላህ ብላ አረደች። ከዚያ ለሰውየው አመጣችለት። ሰውየውም ሄዶ ነቢያችን ሰለላሁ ዐለይሂ ወሰለም ነገራቸው። ሴት አርዳ አምጥታለች ነበር ልብላ ወይ ሲላቸው ነዓም ኩልሁ ብለውታል። አዎ ብላት ብለውታል። ስለዚህ ሴት ልጅ ማረድ ትችላለች። ሰላም አለይኩም። የነቢያችን ሰለላሁ ዐለይሂ ወሰለም አባት ማን ይባላል? ወላሂ የነቢያችን ሰለላሁ ዐለይሂ ወሰለም አባት ማን ይባላል? ወላሂ አሳሊስ ወይም ከኢማን መሰረቶች ውስጥ ሶስተኛው ምንድነው? ወክቱቢ ማሻአላህ። ትርጉሙስ? በኪታብ ማመን ወይም በመጽሐፍ ማመን። ማሻአላህ። አራቢ ወይም ከእስልምና ከኢማን መሰረቶች ውስጥ አራተኛው ምንድነው? ወርሱሊ። ማሻአላህ። ትርጉሙስ? በመልእክተኞች ማመን። ማሻአላህ። አልካሚስ ወይም ከኢማን መሰረቶች ውስጥ አምስተኛው ምንድነው? ወልየውሚል አኺሪ በመጨረሻው ቀን ማመን ወይም በቂያማ ቀን ማመን። ማሻአላህ። አሳዲስ ወይም ስድስተኛው ወተኡሚነ ቢልቀደሪሂ ኸይሪሂ ወሸሪሂ ኩሉሁ ሚነላሂ ተዓላ ነው። ቤተሰቦቻችን በኮሜንት ላይ ትርጉሙን ይጻፉ። መልሱን ያልመለሰ ፊኛ ይፈነዳባታል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እነዚህ 5 ምልክቶች አንተ ላይ ካሉብህ ሐቢቢ ወላሂ አላህ ይወድሃል። አንቺም ሐቢብቲ አካውንታችን ምን አስቡ እንደሆነ አላቅም ዋርኒንግ ሰጥቶናል። እስቲ ኮፒ ሊንክ አድርጉልኝ። አንደኛ አላህ ባዘዘህ ነገራቶች ስትጠናከርና ወንጀሎችን ስተው ይህ አንደኛው ምልክት ነው። ሁለተኛ የቀልብ መረጋጋት ሲኖርህ፣ የችግር ወቅት፣ በየትኛውም የሚያስፈራ ወቅት ልብህ የመረጋጋት ስሜት የሚሰማህ ከሆነ ይህ ሁለተኛው ምልክት ነው። ሶስተኛ ነገራቶች ሲቀሉልህ፣ ርዝቅህ ሲከፈት፣ ሲሳይህ ሲከፈት፣ ያሰብካቸውን ነገር ሁሉ አላህ ሲያሳካልህ አላህ ባንተ ተደስቶ ነው። አላህ ይደሰትብሃል። አራተኛ ሰዎች አንተን ሲወዱ፣ አንተን ሲቀበሉ። አምስተኛ ምልክት አላህ በእያንዳንዱ በሚፈትንህ ቀናቶች ላይ አንተ ሰብረህ ሰብተህ ስታልፍ ኸይር ነው ብለህ ስታልፍ አላህ ይደሰትብሃል። ደግሞ ፈተና ሁሉም ላይ አለ። አላህ ሱረቱል ዐንከቡት ላይ እንደዚህ ይላል፣ አሊፍ ላም ሚም አሐሲበ ናሱ አን ዩትረኩ አን የቁሉ አመና ወሁም ላ ዩፍተኑን። አመንን ስላሉ ብቻ ማይፈተኑ ይመስላችኋልን? ይፈተናሉ። ስለዚህ አላህ ስለሚወደን ነው የሚፈተነን። አላህ ከእነዚህ አይነት ባሮቹ አላህ ያድርገን። እኔ ሐቢቢ ነኝ። አላህ ያስደስታችሁ። በእስልምና ሴት ልጅ ማረድ ትችላለች? ማለቴ ዶሮ፣ በግ ወዘተ ማለት ነው። አዎ ሴት ልጅ ማረድ ትችላለች። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት አርዳ ነቢያችን ሰለላሁ ዐለይሂ ወሰለም ተጠይቀው እንብላ ወይ ብለው ጠይቀዋቸው አዎ ብሉት ብለዋል።